በቃ አግዙኝ። የቁርስ ዳቦ እየሸጣችሁ መማር ምን ያህል ቻሌንጅ እንዳለው ይከፋኛል በጣም ማለት የትም መሄድ ስለማልችል መሄደው ሰው ቤት ነው። ሰው ቤት ስትሄዱ ደግሞ ስራ ለመስራት የሰው ፊት ስታዩ ብዙ ነገር አለና ግን አልቻልኩም። በቃ አልቻልኩም። ደከመኝ እውነት አሁን ደክሞኛል በቃ። ሰላም ሰላም ውድ የዩቲዩብ እና የቲክቶክ ቤተሰቦች እንደምን አላችሁ? ዛሬ በአጋጣሚ ወደ 4 ኪሎ ጎራ ብዬ አንድ እህታችንን በጣም ከፍቷት አግኝቻለሁ እና የከፋት ለምን እንደሆነ እንጠይቃችሁ እሷ ትነግራችኋለች። ራሷ የዩኒቨርሲቲ ተማሪ ናት። ከዩኒቨርሲቲ ጨርሳ መጣ መገናኛ ላይ ያላትን ነገር ልብሷ ምናምን ዘርፈዋታል። ስራ የላትም፣ መጠገያ የላትም። ወደ ጎዳና ለወጣ ነው ያለበት ሁኔታ በጣም ያሳዝናልና ከባድ ነው። ራሴን ተምሬ ራሴን በራሴ አስተዳድሬ ነው እዚህ የደረስኩት ብላናለች። ከዚህ በተረፈ እናንተ ከራሷ አንደበት ስሙትና እንግዲህ የሚችል ሰው ቻሌንጅን በመስጠት የሚችለውን ሰፖርት በማድረግና ይችል ልጅ ወደ መጥፎ ነገር ከመግባት እንድንታደጋት እላችኋለሁ። አብራችሁን ቆዩ። እንዴት ነሽ? ሰላም ነው? ሰላም። ማን ስምሽን አስተዋውቂያቸው? ስሜ ጽጌ ድንግላቸው ይባላል። የትውልድ ቦታዬ ማዕከላዊ ጎንደር ነው። የ3ኛ አመት የጋዜጠኛና ስነ ተግባቦት ተማሪ ነኝ በወልዲያ ዩኒቨርሲቲ እና ማለት ከ8ኛ ክፍል ጀምሮ ራሴን እያስተዳደርኩ ነው የቆየሁት። ሰው ቤትም በተለያዩ ነገሮች እየሰራው ግን አሁን የመጨረሻ ዩኒቨርሲቲ ሁኜ ትምህርት እየተማርኩ ራሴን ነው ሳፖርት እያረኩ የምኖረውና አሁን ወደ ስራ ልሰራ ብዬ ወደ አዲስ አበባ ስመጣ ደግሞ እንዳሰብኩት አይደለም። ምንም ገንዘብ በሌለብኝ ሰዓት ንብረት በቃ ልብስ ምለብሰው ልብስ ተወሰደ፣ ስራም አላገኘሁም። በቃ ጎዳና የመጨረሻ ውሳኔ ብዬ ከትምህርትም ከዚህ በኋላ ብዬ ተስፋ ቆርጬ ባለሁበት ሰዓት እንግዲህ እነሱንም አግኝቻቸዋለሁ፣ ለነሱም ችግሬን ነግሬያቸዋለሁና በቻላችሁት መጠን ቻሌንጅም ሰጣችሁኝ ሳፖርት ብታረጉኝና ነገ ለብዙ ሰዎች ድምጽ መሆን የምችል ልጅ ነኝ፣ ጠንካራ ልጅ ነኝ እና ሰፖርት ብታረጉኝ ነገ ለብዙ ሰዎች ድምጽ መሆን የምችል ልጅ ነኝ ብዬ ነው መልእክት የማስተላልፈው። ቤተሰብ አለሽ? እናት አባት ምናምን አለሽ? እናቴ የአእምሮ ታማሚ ነችና እናቴም አባቴም ከወጣው ከ8ኛ ክፍል ጀምሮ ነው የቤተሰብ መለያየት ለልጆች ቻሌንጅ አለው በጣምና ከዛ ሰዓት ጀምሮ የቤተሰብ የመጀመሪያ ልጅ ነኝ። ለማንም ችግር መናገር አልችልም። በቃ ብዙ የስነ ልቦናና የተለያዩ ችግሮች አለው። ፋይናንሻሊ ብቻ አይደለም ሳይኮሎጂካሊ ብዙ ችግሮች አሉብኝና ዩኒቨርሲቲም ስኖር በቃ ራሴን ነው ሳፖርት እያረኩ ምኖር። እስቲ እንኳን ዳቦ ሽጬ የተማርኩበት ሰዓት አለ እና እሱ ነገር ስለከበደኝ ዩኒቨርሲቲ ዳቦሽን አው ከቁርስ አውጥቼ እሸጣለሁ እና እስከዚህ ድረስ ነው ቻሌንጁ። አው በቃ አንዳንዴ አልበላም። እንደዚህ አይነት ቻሌንጆች ስላሉ ፕሊስ በቃ ማለት ትንሽ 2 አመት ብቻ ነው የቀረኝ ግራጁዌት ለማድረግና ሜቢ ሁሉ ቻሌንጅ አልፌ እዚህ ላይ ፌል ከማድረግ ሳፖርት አድርጉኝ። ኦኬ አልተመረቅሽም? 2 አመት ይቀርሻል። አው 2 አመት ይቀረኛል። ትምህርቱን ማቋረጥም የለብሽም። አው አሁን ዩኒቨርሲቲ ነው የተመለስኩትና ክረምት ሰመር እየሰራው ነው በጋ መማረው። እንደሰማችኋት ነው ገና የ3ኛ አመት ተማሪ ነች። 2 አመት ጆርናሊዝም 5 አመት ነው። 1 አመት ነበር ሪሚዲያል። ኦኬ እና እንደሰማችሁት ነው እቺ ልጅ አንደኛ ትምህርቷን መጨረስ አለባት። እንደዚህ ራሷ ታልክሽ ራሷን በራሷ ታግላ መከራይታ ቁርሷን እየሸጠች ነው እንደነገረችን የተማረችው። እኔ እንግዲህ አላቃትም መንገር ላይ ከፍቷት ስላገኘው ምን ሆነች ነው ብዬ ስጠይቃት ነው ይሄንን የነገረችኝ። የምትችሉ ሰዎች ታውቃላችሁ እናንተ በጣም ምርጥ ደጋግ ኢትዮጵያውያን አሉ፣ ጥሩ ልብ ያላቸው ሰዎች አሉ። ይቺ ልጅ አንደኛ ትምህርቷን እንድትጨርስ የሚያግዛት ሰው፣ ሁለተኛ ደግሞ አሁን ያለችበትን ችግር ፋይናንሻሊ ችግሯን የሚፈታላት ሰው ያስፈልጋል። ቲክቶክ አካውንት እንከፍታለን አሁንኑ ከፍተን። ማን ነበር ስምሽ? ጽጌ። አታልቅሽ ቲክቶክ አካውንት እንከፍትላታለን። ቲክቶክ አካውንቷ ላይ እየገባችሁ አንደኛ ፎሎ በማድረግ ሁለተኛ ለሚደርሰው ሰው መርዳት ለሚችል ሰው ሜንሽን እያደረጋችሁ
ቻሌንጅ እንዲሰጣትና ይችል ስራም በተለይ ስራም ያለ ሰው የትኛውንም ስራ መስራት ትችላለች። ስራ እንድትሰጧት ይችል እንድታግዟት እንጠይቃለን። በእርግጠኝነት ደግሞ እንደማታሳፍሩኝ ተስፋ አደርጋለሁ። ቤተሰቦቼ እንደዚህ ከፍቷት አስቡት። ተማሪ ሆናችሁ ከሰው አንሳችሁ ቁርሳችሁን እየሸጣችሁ ቁርሳችሁን ለሚገዛ ሰው ዳቦ እየሸጣችሁ እዚህ ከደረሰች በጣም ጠንካራ ልጅ ነች። ስራ ቢሰጣት ለሌላ መተረፍ የምትችል ልጅ ነች። እርዷት እላለሁ። ሌላ የምትዩ ነገር ካለ አለቅሶ አጣልሽ አይዞሽ እግዚአብሔር አለ። አንቺ እዚህ ያደረሰሽ አምላክ አለ። በቃ እኔ ማለት የምፈልገው ይሄን ብቻ ነው። በቃ ማንኛውንም አይነት ነገር መስራት እችላለሁ። ብቻ ትምህርቴን እንድጨርስ ከጎን የሚሆን ሰው ፈልጋለሁ። አዲስ አበባ እንዴት መጣሽ? አዲስ አበባ እንግዲህ ማለት ለስራ ነው የመጣሁት። ሌላው ቦታ ለመስራት ከወቅቱ አንፃር ያለው የሰላም ጉዳይ ትንሽ አስቸጋሪ ስለሆነ የተሻለ ስራ የሚገኘው እዚህ ነው ብዬ መጣሁኝ። ግን እዚህ ስመጣ ደግሞ የባሰ ነው። በቃ ጎዳና ለመውጣት የደረስኩበት እዚህ ነው። እናትሽ ሰው ምን ደረጃ ላይ ነች? በቃ እናቴ ምሮ በሽተኛ ነች እና ሕክምና ምናምን አላገኘችም። ብዙ ጊዜ ሞክራለች ግን ሊሻላት አልቻለም። ለቤተሰቦች እኔ ነኝ የመጀመሪያ ለማንም ችግር የማወራው የለም። እስቲል እንኳን አንዳንድ ሰው አንቺ ማለት ወጣት ነሽ እንደዚህ እስቲል እንኳን ለምን ብዙ ነገር አለ ብቻ ሳይኮሎጂካሊ የሚጎዳ ነገር ነው አንዳንድ ሰው የሚናገረውና ብዙ ሰው ራስን አሳልፈ እንዲሰጥ የሚፈልግ ሰው አለ እና ሴት ስትሆን ብዙ ቻሌንጅ አለ። ታውቃላችሁ ተማሪ ስትሆኑ እናት አባት ደውሎ አይዟችሁ ሲላችሁ በቃ የእናንተ ስኬት ለቤተሰብም ሆነ ለብዙ ሰዎች ስኬት እንደሆነ ስታስቡ ደስ ይላል አይደል? ግን እኔ አልችልም ማለት ብቻዬን ነኝ። ማንም ከጎኔ እስቲል በዓል እንኳን ሆኖ ሁሉም የሻይ የቡና ሲላክለት አይዞሽ እንዴት ነሽ እየተባባለ ቤተሰቡ ጋር ሲያወራ እኔ ማንም የለኝም። እስቲል ጓደኛ እንኳን በቃ በእኔ ላይ ይስቃሉ ያፌዛሉ። ማለት አንድ ሴት ጠንካራ ሆና ራሷን ማስተማሯ ራሷን ሰፖርት አድርጋ ለስኬት ብላ ብዙ ነገር ቻሌንጅ ማለፏ አይዞሽ የሚበረታታ እንጂ የሚያስቀይም አይደለም። ግን ብዙ ሰው ነው በቃ ሳይኮሎጂካሊ የሚጎዱ ንግግሮች አሉ። ይሁን እሱን እያለፍኩ ያለ ግን አሁን ላይ ደከመኝ። በቃ የምር ደከመኝ። አሁን ላይ በቃ ጎዳና መውጣት ብቻ ነው ውሳኔ። ምክንያቱም አሁን አዲስ አበባ ነው ያለሁት ስራ ለመስራት ነው የመጣሁት። ግን እንደ ጠበቅኩት አይደለም ያገኘሁት እና ባካችሁ ፕሊዝ በቃ የቀረኝ 2 አመት ነው ግራጁዌት ለማድረግ። የጎዳና ህይወት ከባድ ነው። ከምወጣ ጎዳና ላይ ወድቄ ህይወቴ ከሚበላሽ ሴት ልጅ ነኝ። ነገ ለብዙ ሰዎች ድምጽ መሆን የምችል ልጅ ነኝ። የተለያዩ ቻሌንጆችን በመስጠት ፎሎ በማድረግ እኔን ሰፖርት ብታረጉኝ ደስ ይለኛል። አመሰግናለሁ። እንደሰማችሁት ነው እንግዲህ ምንም ማለት እሷ ብለዋለች። እኔ ምንም ማለት አልችልም። ሴት ልጅ እስኪ ከሴት ልጅ ጎን ላይ ለሴት ልጅ ጠበቃ ነን የምትሉ ሴቶች አላችሁ። በጣም ብዙ ቦታ የሴት ጠበቃ ነን ብላችሁ የምትከራከሩ ልጆች አላችሁ። እቺ ልጅ ያለችበትን ሁኔታ እየነገርኳችሁ ነው። የትኛውም ሴት ነኝ የምትል ወይም ደግሞ እህት አለኝ እናት አለኝ የምትሉ ልጆች በሙሉ ይቺ ልጅ እንድናግዛት እርዷት ላለው የቲክቶክ አካውንት ማን ነበር ይቅርታ ጽጌ ብለን እንከፍትላችኋለን። ከታች ከቪዲዮ ላይ ሜንሽን አደርገዋለሁ። ፎሎ ያደረጋችሁ እቺ ልጅ እንድናግዛትና ራሷን እንድትችል ትምህርቷን እንድትጨርስ እንድናረጋት እጠይቃለሁ። ሰላም ቴንኪው አመሰግናለሁ።